አንድ ብቻ ንስሐ አባት ለመያዝ የምንገደለው ለምንድን ነው? ማለትም የተለያየ ቤተክርስቲያን ስንሄድ ለምናገኛቸው አባቶች ብንናዘዝ ምን ችግር አለው የሚል ጥያቄ ማለት ምናልባት መፍረድ አይሆንብንና እንደዚህ አይነት ጥያቄዎች ምንጮቻቸው ስንፍና ናቸው ወይም ደግሞ ትዕቢት። ብዙዎቻችን እንደዚህ አይነት ጥያቄ የምንጠይቀው የሆነ ኃጢአት ለሆነ አባት መናገር ስለማንፈልግ የለመድናቸው የሚያውቁን የመከሩ እንደዚህ አታድርግ ብሎ የነገሩን አባት ሲኖሩ ያን ኃጢአት መልሰን ስናደርግ ወይ በዛ ስንፍና ስንወድቅ ወይ ደግሞ አባ እኮ ይሄንን ከኔ አይጠብቁም የምንለው ነገር ስናደርግ ሄደን ባንነግራቸው ደስ ይለናል። የሆነ ቦታ ሄደን ሁለተኛ ማናገኛቸው የትም የማያገኙን አባት ጋር ኃጢአታችንን ተናዘን መተን ግልግል ብንል ደስ ይለናል። ሌሎች አባቶች ጋር ምን ማንናዘዝበት ምክንያት ስልጣኑ ስለሌላቸው አይደለም፣ ኃጢአታችንን ማስተስረይ ስለማይችሉ አይደለም። እግዚአብሔር አምላክ ይሄንን የልቦናችንን ትዕቢት የልቦናችንን ክፋት ስለሚያውቅ ንስሐ አባት የሚያስፈልገው ኃጢአት ለመናዘዝ ብቻ አይደለም። በነገራችን ላይ ንስሐ አባት ጋር ኃጢአታችንን መናዘዝ አይደለም ቁም ነገራችን። እግዚአብሔር ኃጢአታችንን ሳንሰራው በፊት ያውቃል። ስለዚህ እኛ ስለነገርነው ስላልነገርነው አይደለም ቁም ነገሩ። ኃጢአታችንን እንድንናገር የሚፈልገው እንድንዋረድ፣ እንድንሳቀቅ፣ ራሳችንን ዝቅ እንድናደርግ፣ በካህኑ ፊት በእግዚአብሔር ፊት ራሳችንን ዝቅ እንድናደርግ፣ ራሳችንን ዝቅ በማድረግ ውስጥ እግዚአብሔርን እንድናከብር ማለት ነው። መጽሐፈ ኢያሱ ምዕራፍ 7 ላይ ለእግዚአብሔር ክብርን ስጥ ያደረግከውን ንገረኝ፣ ለእሱ ተናዘዝ አይደል ያለው? ለእግዚአብሔር ተናዘዝ ያደረግከውን ንገረኝ፣ ለእግዚአብሔር ክብርን ስጥ ነው የተባለው። ለካህን ኃጢአትን መናዘዝ እግዚአብሔርን ማክበር ስለሆነ ራሳችንን አዋርደን ራሳችንን ዝቅ አድርገን እየፈራን እየተሳቀቅን እግዚአብሔርን ማክበር ነው የንስሐችን ዓላማ። ስለዚህ ያቺም የምትሰማን ሀፍረት ያቺም የምትሰማን ሰቀቅን ትፈለጋለች። እሷን አቮይድ ማድረግ ጥቅም የለም። ኦርቶዶክሳዊ ቤተክርስቲያን አሁን ፊልም ላይ ስትመለከቱ ውጭ ሀገራት ላይ የምናያቸው ቤተክርስቲያናት በካህኑና ንስሐ በሚገባው በተነሳዩ መካከል መጋረጃ ይጋረዳል አይደል? ኦርቶዶክሳዊ ቤተክርስቲያን እንኳን መጋረጃ ሊጋረድ ጎን ለጎን መቀመጥ አትፈቅድም። አይን ላይ እየተያየን ፊት ለፊት ንስሐ እንድንገባ ነው የምንታዘው። ለምን? እንድናፍር፣ እንድንሳቅ፣ በኃጢአት ምክንያት ሀፍረት እንዲሰማን የኃጢአት ምሬቷ ክፋቷ እንዲገባን ማለት ነውና ይሄንን አቮይድ ለማድረግ አንድ ንስሐ አባት ምን ያደርግልኛል ማለት አያስፈልግም ማለት ነውና የግድ እቺን ሀፍረት ማጣጣም ይኖርብናል ከኃጢአታችን እንዳጣጣምን ማለት ነው። ከዛም ባለፈ ግን የንስሐ አባት ጥቅሙ ኃጢአታችንን ሰምቶ በቃ በሰላም ሂድ ማለት አይደለም፣ ህይወታችንን መገንባት ነው። የመጣንበትን ባክግራውንዳችንን የሚያውቅ፣ ድካማችንን የሚያውቅ፣ ፈተናችንን የሚያውቅ፣ መውደቅ መነሳታችንን የሚያውቅ፣ ምን አይነት መንፈሳዊ ምግባር ቢሰጠን ልምምድ ቢሰጠን የተሻለ ክርስቲያን እንደምንሆን የሚረዳ አባት ያስፈልጋል። ህይወታችንን የሚያውቅ አባት ያስፈልጋል። በቃ የሆነ ከኛ ህይወት የማያውቀው ክፍል ባይኖር ጥሩ ነው ንስሐ አባታችን። ስለዚህ የህይወታችንን ችግር የህይወታችንን ጠንካራ ጎናችንን ደካማ ጎናችንን አውቆ የወደቅንበትን የተነሳንበትን ቦታ አይቶ ቀጣይ እንዳንወድቅ የሚደግፈን የሚያበረታን የሚያግዘን አባት ስለሚያስፈልገን ቋሚ አባት የምንይዘው ማለት ነው። ነገር ግን የተለያየ ቦታ እየተመላለሰ የሚሰራ ሰው ካለ አንዱ ቦታ አንዱ ሌላ ቦታ አንዱ የሚኖር ሰው ካለ ሁለቱም የሚኖርባቸው ቦታዎች ላይ ሁለት አባቶች ቢኖሩት ላይገርመን ይችላል። ግን እንደዛ አይነት አባት እንዳለው ራሱ ለንስሐ አባቱ መንገር አለብን። እዛ ቦታ ላይ አባት አለኝ ብሎ ምክንያቱም ቅዱስ ቁርባን መቁረብ አለብናል። 2 ወር 3 ወር የሆነ ቦታ የሚቀመጥ ሰው 2 ወር 3 ወር ሳይቆርብ መቀመጥ የለበት። ስለዚህ ባለበት ቦታ ላይ የሚፈታው የሚጸልየው ንስሐ አባት ሊይዝ ይችላል። ግን አንድ ቦታ የምንኖር ሰዎች ከሆነ እዚህም እዛም አባት መያዝ ገዳም እየሄዱ ንስሐ ገብቶ መምጣት ይሄ እግዚአብሔርን ለማታለል ራሳችንን እግዚአብሔርን ሳይሆን ራሳችንን ለማታለል የምናደርገው ነገር ስለሆነ ተገቢ ልምምድ አይደለም ብላ ቅዱስ ቤተክርስቲያናችን ታስተምራለች ማለት ነው። እግዚአብሔር